ድጋሚ ልትወስደኝ የመጣኸው? የመጣሁት ወደ እናንተ እንድትወስዱኝ ነው። ከአላህ በቀር ሌላ አምላክ እንደሌለ መሰክራለሁ። ሙሐመድ የአላህ መልእክተኛ መሆናቸውን መሰክራለሁ። ከዚህ ቀደም በተዋጋው አላህ ይምረኝ ይሆን? ምንም የለብህም ኻሊድ። መስለምህ ያለፈውን የሚያብስ ነው። አላህ በጎ ውሎልሃል። ነገር ግን ይህ ያረፍክበት ለጎንህ የሚደላህ አይመስለኝም። ፍቃደኛ ከሆንክ ካባይን ባነጠፈለት። የአላህ መልእክተኛ በቀላል መኖርን ያስተማሩን ኻሊድ። ጸጋዎች እኮ ዘውታሪ አይደሉም። ነብዩ ያለዚህ ሌላ ካባ የላቸውም። እንዲህ በጌጣጌጥ አሸብርቄ ከፊት በመቅረቤ ይቅርታ። የአላህ መልእክተኛ ሆይ ፍቃድህ ከሆነ ላንተ ልስጥህና ለድሆች ብታከፋፍለው። ኻሊድ ሆይ ያንተ ሰይፍ በሙስሊሞች ላይ ከሰይፎች ሁሉ በጣም ብርቱ ነበር። አሁን ደግሞ ኻሊድ የሰላ የአላህ ሰይፍ ትሆናለህ። በአላህ ገዛ እሆናለሁ። ለአላህ አንዳች የሚሳነው ነገር የለም። ከሙት ነገር ሕያውን እንደሚፈጥር ሁሉ ሽንፈትን ወደ ድል ሊለውጥ ይችላል። ባለፉት 2 ዓመታት የሁደይቢያን ስምምነት ከሽንፈት ስንቆጥረው ነበር። ግን እስቲ በእነዚህ ዓመታት በብዙ መልኩ ከድል ወደ ድል መሸጋገራችንን እናስተውላችኋል? ምንድነው መሰማው? አቡ ሱፊያን መጣ። አቡ ሱፊያን መጣ። ሙሐመድ የት ነው? ላናግረው ፈልጋለሁ። የአላህ መልእክተኛ መስጂድ ናቸው። ሙሐመድ ህዝቦችህ የሁደይቢያን ስምምነት አላፈረሱም። እኔም የመጣሁት ባላገሮች የጣሱትን ውል ለማስተካከል ነው። ጀርባህን ለምን ትሰጠኛለህ ሙሐመድ? ታገስ እንጂ ሙሐመድ፣ አነጋግረኝ። የሁደይቢያን ስምምነት የጣሱት የባላገር ነጋዴዎች ናቸው። የእነሱን ወንጀል ለምን ታሸክሙናላችሁ? በእርግጥ ጥፋቱ የተፈጸመው በሌሊት ነበር። ያያ አይቷል። ይኸውልህ በራ፣ አሁን ያለሁት በአንተ ቀዬ ነው። ዘይፋ እባክህ በዝምድናችን ይሁንብህ። አንዳችሁም ማለት ታዳምጡኝ ይገባል። አቡበክር፣ ዑመር፣ አሊ ከእናንተ አንድ እንኳን የሚሰማኝ ልጣ። እኔ ቆረሽ ጌታ የመካ መስፍን እኔ አቡ ሱፊያን እንዴት እናቃለሁ? በቃልህ ስላልተገኘህና ውል ስላልጠበቅህ ነው። አቡ ሱፊያን ውል ጣስክ፣ አንተው ተጎዳህ። አንተ አሁንም እብሪተኛና ካዲ አቡ ሱፊያን ነህ።
አላህን በብቸኝነት ለመገዛት አሻፈረኝ እንዳልክ ነው። እስከዚህ ድረስ መለወጥህን አላውቅም ነበር። ለውጣለሁ፣ ነገር ግን ከክህደት ወደ እምነት ነው። ምን እላለሁ? ትናንት መካ ውስጥ እረኛ የነበረ ሰው እንዲህ ጉድ ይስራ? እውነት ይህ ትናንት በአንድ ሰውዬ በሁለት ልጆችና በአንዲት ሴት የተጀመረ እምነት ነው ለዚህ የበቃው? ትናንትና በአራት ሰዎች ዳዴ ያለው ሃይማኖት ዛሬ አይነ ያያ አይደል እንዴ አንተን ግዴታ ውል ለማስገባት የበቃው? ታዲያ ጉዳዩ እንዲህ ከሆነ ለምን ብቁ ሰው አልመረጣችሁ? ፈጥነህ ወደ መካ ተመለስ። መካ ሰዎች ጣዖቶቻችሁ አክትሞላቸዋል በላቸው። አላህን ዲን መቋቋም እንደማይችሉ ነገራቸው። ከየጎሳው ለኢስላም ቃል ኪዳን የገቡ ሰዎች በቡድን ሆነው እየመጡ ነው። ጀንበር ከመጥለቋ በፊት 10,000 እንሞላለን። እንኳን መጣ። አሁን ልንዋጋቸው እንችላለን። እንዳይገቡ መንገዱን እንዘጋባቸዋለን። ምንም ፋይዳ የለውም። ዛሬ 10,000 ጦር አሰልፎ ነው የመጣው። ፈሪ እንሞታለን እንጂ መሐመድ መካ አይገባም። ሂንድ ወደ ቤት ግቢ። አንተ ፈሪ፣ አንተ መካ ጌታ ነህ? ውርደት አይደለም? አባቴ፣ ወንድሜ፣ አጎቴ ተገድለው ባሌ እጁን ይሰጣል እኮ ማደብ ልትገባ ነው የመጣኸው? ሞኛቱኝ ሂንድ ልመክታቸው አልችልም። መካ የነሱ ሆናለች። የዛሬ ሌሊት እዚሁ ቦታ ላይ እንሰፍራለን። መካ ከተራራዎች ባሻገር ሳለሽም ትታየኝ ነበር። እንዴት ደስ ይላል! በጠራ ሰማይ ላይ ከዋክብት የተበተኑ ይመስላል። ይገርማል። የገደላቸው ወገኖች ደም ይሸተኛል። ያ ማለት ጦር ለመስበክ አልፈለጉም ማለት ነው። ቢያንስ እኔ የሚመስለኝ እንዲያ ነው። ለሐጅ መጥተው በካዕባ ክልል ውስጥ ደም ማፍሰስ አያስቡ። ከመካ ስናስወጣቸው መካ ከልባቸው ትኖራለች ብዬ አላሰብኩም ነበር። ወደ እነሱ ሂድ አለኝ። መሐመድ ወሰዱ። መካ ልታስረክበን መጣ? ከምትበሉ አታካፍለኝም? ይገባኛል። ምናልባትም እኮ እናንተ ልትገሉኝም ትፈልጋላችሁ።
በል የፈለግከውን ተናገር። የሰፈረውን ሰራዊትን በእሳት ዙሪያ ተኮልኩሎ አየሁት። እናም ሙሐመድ ምን ያህል ጦር እንዳሰለፍክ ተረድቻለሁ። ይህን ኃይል መቋቋም አንችልም። እናም የምትስማማ ከሆነ ደግሞ ለቅድመ ሁኔታ መደራደር የሚያምርሃል አቡ ሱፊያን። በነቢዩ ላይ በተወረደ የእውነት ቃል ልብህ የሚሸነፈው መቼ ይሆን? የሆኑ ጥርጣሬዎች አሁንም በልቤ ውስጥ እየተጉላሉ ይፈታተኑኛል። አናትህን ብናፈርጥልህ ጥርጣሬ ይወገድልህ ነበር። በሃይማኖት ማስገደድ የለም። አንዳንድ ሰው እውነቱ ጥርት ብሎ ሲገለጽለት ጊዜ ይወስድበታል። አላህም የሻውን ሰው ነው የሚመራው። አንተ ጥቁር ሎሌ፣ አንተ ታላቅ ምሳሌ ነህ። አላህ ካሳወቀኝ በስተቀር ምንም አላውቅም። እውነትህን ነው። የኔ አማልክት የሚጠቅሙ ቢሆኑ ኖሮ ሊረዱኝ በቻሉ ነበር። እናም እንሆ ማንም ሳያስገድደኝ ወድጄና አምኜ አላህ አንድ ብቻ እንደሆነ አንተም ሙሐመድ የአላህ መልእክተኛ እንደሆንክ በይፋ መሰክራለሁ። ፍቀዱልኝ ልሂድ። የሙስሊሞች ሰራዊት በሶስት አቅጣጫ ወደ መካ እየገባ ነው።
መካን በበቀል አትተናኮሉ፣ ለነዋሪዎቿም እዘኑ። ማንንም በእኩይ ምግባር አትቅረቡ። በሩን ዘግቶ የተቀመጠ ደህንነቱ የተጠበቀ ይሁን። አቡ ሱፊያን ቤት የገባም ደህንነቱ የተጠበቀ ይሁን። በከባ ቅጥር ውስጥ ያለ ሁሉም ደህንነቱ የተጠበቀ ይሁን። ቢያንስ ቃሉን ጠብቋል። የማንንም በር አልደፈሩ። ቤት ውስጥ ሳይሆን ልብ ውስጥ ነው የሚገባው። ድል ማለት ይህ እሱን ማየት ያሳምመኛል። የግድ መውጣትና መቀላቀል አለብን። በስተት ላይ ነበርን ማለት ነው። አዎ መንገዳችን ስተት ነበር። በትዕቢት ተወጥረን ኖሮ ነው እንጂ ጣዖቶቻችን ከኛ ያነሱ ነበሩ። ይኸውልህ ወደ ካዕባ እየቀረቡ ነው። بسم الله الرحمن الرحيم. وإذ بوأنا لإبراهيم مكان البيت ألا تشرك بي شيئا وطهر بيتي للطائفين والقائمين والركع السجود. صدق الله العظيم.
الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله በአላህ እርዳታ መካ ተከፈተ። የመካ ከሃዲያን በሽብር ተውጠው የብቀላ ቅጣት ይጠባበቁ ነበር። ነገር ግን አዛኙ ነቢይ ሁላችሁም ነጻ ናችሁ በማለት ምህረት አደረጉላቸው። መካ አድሎ በሌለበት በበጎ ነገር በሚያዝና ከመጥፎ ነገር በሚከለክል ፍትሃዊ የእስላም አስተዳደር ስር ታድር ጀመር። ነቢዩ ከአላህ የተላኩትን መልእክት ማድረሳቸውን የተጣለባቸውን ኃላፊነት መወጣታቸውንና በቅርቡም ከዚህ ዓለም እንደሚለዩ ታወቃቸው። በሂጅራ 10ኛው ዓመት በዙልቂዳ ወር የመጨረሻዎቹ ቀናት በተደረገው ታላቁ የሐጅ ሥርዓት ነቢዩ ወደ አረፋ ተራራ አቀኑ። በዚያም ለተሰበሰቡት ምዕመናን የሚከተለውን የመሰናበቻ ንግግር አደረጉ። ሰዎች ሆይ ከዚህ ዓመት በኋላ በዚህ ስፍራ እንደገና ከመካከላችሁ መገኘቴን አላውቅምና ልብ ብላችሁ አድምጡኝ። ሰዎች ሆይ የዚህን ወርና የዚህን ቦታ ክቡርነት የምታውቁትን ያህል የእያንዳንዱን ሰው ሕይወትና ንብረትን መድፈር የተከለከለ መሆኑን እወቁ። ያለምንም ጥርጥር ፈጣሪያችሁ ፊት ትቀርባላችሁ። እርሱም ከሠራችሁ ሥራ ይጠይቃችኋል። በእጃችሁ የሚገኙትን የአደራ ዕቃዎች ለባለቤቶቻቸው መልሱ። አራጣ በየትኛውም መልኩ ቢሆን እርም ተደርጓል። አስቀድሞ በአራጣ ያበደራችሁት ቢኖር እንኳ ዋናችሁን ብቻ ተቀበሉ። ማንም ሰው እንዳይበድላችሁ ማንንም አትበድሉ። ሃይማኖታችሁን ለመንከባከብ ከሰይጣን ተጠንቀቁ። ሰዎች ሆይ በሴቶቻችሁ ላይ የተወሰነ መብት አላችሁ። ነገር ግን እነርሱም በእናንተ ላይ መብት አላቸው። በእናንተ ስር እስካሉ ድረስ እነርሱን የመመገብ የማልበስና በርህራሄ የመያዝ ግዴታ አለባችሁ። ሴቶቻችሁ የኑሮ አጋሮቻችሁና የቅርብ ደጋፊዎቻችሁ በመሆናቸው በርህራሄና አግባብ ባለው መልክ ተንከባከቧቸው። ቤታችሁ እንዳይደፈር ማድረግ የእናንተ መብት ነው። ሰዎች ሆይ በሚገባ አድምጡ። ሁላችሁም እኩል ናችሁ። ማንም ሰው ከሌላው የሚበልጥበት መንገድ የለም፣ አላህን በመፍራትና በጥሩ ምግባሩ ቢሆን እንጂ። ሰዎች ሆይ እኔ ካለፍኩ በኋላ አላህን ከመፍራት ጎዳና እንዳታፈነግጡ ተጠንቀቁ። ሰዎች ሆይ ከእኔ በኋላ አዲስ ነቢይ ወይም መልእክተኛ አይመጣም፣ አዲስ እምነትም አይወለድም። በሚገባ ተመራመሩ። ሕዝቦች ሆይ ከኋላዬ ሁለት ነገሮችን ቁርአንና የእኔን ምሳሌነት ትቼላችሁ አልፋለሁ። እነርሱን ከተከተላችሁ ስህተት ላይ ከመውደቅ ትድናላችሁ። ያዳመጡኝ ሁሉ መልእክቴን ላልሰሙት ያስተላልፉ። እነርሱ ደግሞ በተራቸው ለሌሎች ያዳርሱ። የመጨረሻዎቹ አድማጮችም ከእኔ አንደበት ከሰሙት ይበልጥ በጥልቀት የሚገባቸው ይሁን። አላህ ሆይ መልእክትህን ለሕዝቦችህ ስለማድረሴ መስክር። ከዚህ በኋላ ነቢዩ ኢማም ሆነው ዙህርና አስር ካሰገዱ በኋላ በመጨረሻ የወረደውን የቁርአን አንቀጽ ለሕዝቡ አነበቡላቸው። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምሁ። ለእናንተም ኢስላምን ከሃይማኖት በኩል ወደድሁ። ነቢዩ ቁርአኑን አንብበው እንደጨረሱ አቡበክር አለቀሱ። አሳማሚው ቀን ደረሰ። በሂጅራ 13ኛው ዓመት በወርሃ ረቢዑል አወል ለተሰኞ ነቢዩ በ63 ዓመት ዕድሜያቸው ላይ ነበሩ። በዚህም ቀን የነቢያት መደምደሚያ የሆኑት ሙሐመድ ወደ ፈጣሪያቸው መገናኘትን መረጡ። ከተማዋ በከፍተኛ ሐዘን ተዋጠች። አላህና የሰማይ መላእክት ሶላዋት የሚያወርዱበትን ነቢይ የአካል የመቃብር አፈር ይነካዋል ብሎ የገመተ እምብዛም አልነበረም። ነገር ግን ነቢዩ ሞቱ። አቡበክርም ሕዝቡን በነቢዩ መስጊድ ውስጥ ሰብስበው እንዲህ አሉ። ሙሐመድን የሚገዛ ካለ ሙሐመድ ሞቷል።
አላህን ለሚገዛ ግን አላህ ዝንተ ዓለም ሕያውና የማይሞት ነው። ባልደረቦቻቸውና ተከታዮቻቸውም በዚህ የብርሃን ፈለግ እየተመሩ ጥሪያቸውን ለዓለም እያስተጋቡ ናቸው። እንዲህ እያሉ ሰዎች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ። እርሷም አላህን እንጂ ሌላን ላንገዛ፣ በእርሱም ምንንም ላናጋራ፣ ከፊላችንም ከፊሉን ከአላህ በቀር ሌላ አማልክት አድርጎ ላይይዝ ነው። አላሁ አክበር። በዚህ መለኮታዊ ጥሪ አማካይነት በአንድ ነቢይ የተጀመረው ሃይማኖት እነሆ የአያሌ ህዝቦች እምነት ሆኗል። እነዚህም ህዝቦች መላው የሰው ልጅ አንድ አላህን ብቻ እንዲገዛ መጣራታቸውን ቀጥለዋል። እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህና ነቢዩ እውነት ተናገሩ። أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا حي على الصلاة حي على الصلاة حي على الفلاح Allah